ድምፃዊ አስጌ ደንደሾ ለመላው ኢትዮጵያን እባካችሁ ይቅርታ አድርጉልኝ፣ እባካችሁ ይቅር በሉኝ በማለት መልእክት አስተላልፏል። ለምንድነው ይቅርታ የሚጠይቀው አስጌ? የይቅርታው ዝርዝር ሁኔታስ ምን ይመስላል? ወደ እናንተ ይደርሳል። ከሀገራቸው ውጪ ኑሯቸውን ያደረጉ ታዋቂው ባለሀብት ወርቁ አይተነው ሄለን ደሳለኝ በተባለችው ቲክቶከር ላይ ከባድ የተባለ ክስና ቅጣት እንዲጣል አድርገዋል። ወርቁ አይተነው እችን ቲክቶከር የከሰሱበት ምክንያት ምንድነው? ይህንን እንነግራችኋለን። ከክሱ በኋላ ሄለን የተባለችው ቲክቶከር ደግሞ በጣም በሚያስገርም ሁኔታ በእንባ ታጅባ ያስተላለፈችው መልእክት ደግሞ ብዙ ሰዎችን አነጋግሯል። ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ከዚህ ቲክቶከር ጋር ተገናኝቶ ዘይባ ግርማና ባለቤቷ የነበሩበትንም ሂደት በተወሰነ መንገድ አስታውሳችኋለሁ። ሞዴል ሀሴት ደረጀ በዚህ ሰዓት የልደት በዓሏን እያከበረች ትገኛለች። ሰሞኑን ታዲያ በአንድ ስፍራ ተገኝታ ልደቷን ያከበረችበት መንገድ ብዙ ሰዎችን አነቃንቋል። ማህበራዊ ሚዲያው ላይ በርካቶች የተቀባበሉት ነው። ምን ይሆን? ወደ እናንተ እናደርሰዋለን ትማሩበት ዘንድ። ኢትዮጵያዊቷ ታዋቂ አትሌት ጉዳፍ ጸጋዬ ከባድ ክስና እገዳ ተጥሎባታል። በዚህ ሰዓት ጉዳፍ ከጉዳዩ ጋር በተገናኘ ያስተላለፈችው መልእክት አለ። ጉዳፍ ላይ የተጣለው እግድና ክስ ምንድነው? የጉዳፍስ ምላሽ ምን ይሆን? ወደ እናንተ የሚደርሰው ሌላኛው ዝግጅታችን ነው። እንደምን አላችሁልን? የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን በጣም እናመሰግናለን። ደግሞ እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ያቀርባል። ዛሬም ሰሞንኛ አነጋጋሪ የተባሉ ክስተቶችን ይዘናል። ቻናላችንን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እንደተለመደው ደግሞ ቪዲዮ ላይ ካደርጋችሁ ጀምሮ ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ነኝ። በቀጥታ ወደ ዝግጅቱ እንለፍ። እንደምታውቁት ተወዳጁ ድምፃዊ አስጌ ደንደሾ በጣም በርካታ የሚባሉ የሙዚቃ ስራዎችን በማቅረብ ብዙ ተከታዮች፣ አድናቂዎች፣ ወዳጆች እንዳሉት ይታወቃል። የሙዚቃ ስራዎቹ በጣም ተወዳጅ ናቸው። በተለይ ደግሞ ባህል ነክ የተባሉት ሙዚቃዎቹ ለየት ያሉና ወጣ ያሉ በመሆናቸው በኢትዮጵያውያን ዘንድ አለፍ ሲልም በአፍሪካውያን ዘንድ ተደማጭ ተወዳጅ እንዲሆን አድርገውታል። በርካታ አድናቂዎችን ማግኘት እንዲችል አድርገውታል። ታዲያላችሁ አስጌ ከዚህ በተጨማሪ በጣም በስፋት የሚታወቀው ደግሞ በአርሰናል ክለብ ምክንያት ነው። የአርሰናል ደጋፊ በመሆኑ በሚያቀርባቸው ቪዲዮዎች ምክንያት አርሰናል ጨዋታ ሲኖረው የሚሰማው ስሜት አንዴ ሲያለቅስ፣ አንዴ ሲደሰት፣ አንዴ ሲደንስ እንዲህ ያለ የተለያዩ ስሜቶቹ ከእግር ኳሱ ጋር ተገናኝተው ወጣም ሲሉ ዝቅም ሲሉ በእንደዚህ አይነት መንገድ ይታወቃልና በልዩ ልዩ ማህበራዊ ሚዲያዎችም ላይ በቀጥታ ስሜቱን በማጋራትም ጭምር ይታወቃል። ታዲያ በቅርቡ አርሰናል የተባለው ክለብ የእንግሊዝ ፕሪሚየር ሊግን ዋንጫ ማንሳቱን ተከትሎ አስጌም በጣም ደስታውን ሲገልጽ ሰነባብቶ ነበር። ከዚህ በተጨማሪ በአዲስ አበባ የተዘጋጀው የአርሰናል ደጋፊዎች የደስታ ምሽት ላይ ፕሮግራም ላይ ሙዚቃቸውን ከሚያቀርቡ ኢትዮጵያውያን ድምፃውያን መካከል አንደኛ ሆኖ ተሰይሞ ነበር። ታዲያ በወቅቱ በአርሲ ኦርቶዶክሳውያን ላይ ጭፍጨፋ፣ ግድያ እየተበራከተ የነበረበት ጊዜ በመሆኑ ያንን አስመልክቶ ህዝበ ክርስቲያኑና መላ ኢትዮጵያውያን ሀዘን ላይ ስለነበሩ በዚህ ሰዓት እንዴት ሙዚቃ ታቀርባላችሁ? እንዴት ኮንሰርት ይኖራል? የሚሉ የተለያዩ ጥያቄዎች ሲነሱ ነበር። በፕሮግራሙ ላይ ሙዚቃቸውን ያቀርባሉ ተብሎ ሲጠበቁ የነበሩት እነ ድምፃውያን ሳሚዳን፣ ልጅ ሚካኤል፣ ራሄል ጌቱና ሌሎችም ታዋቂ ድምፃውያን በፕሮግራሙ ላይ የነበራቸውን ተሳትፎ አቁመናል፣ ከህዝቡ ጎን ቆመናል በማለት መልእክታቸውን ማስቀመጣቸው ይታወሳል። እሱንም በወቅቱ መረጃውን ስናጋራችሁ ነበር። አስጌ ደግሞ በፕሮግራሙ ላይ ተገኝቶ የሙዚቃ ስራውን አቀረበ። ከዚያ በኋላ ግን እየደረሱበት የነበሩ ትችቶች በሙሉ በጣም ከፍተኛ ጸጸት ውስጥ እንደከተቱት፣ በዚህም ምክንያት መረጋጋት እንዳልቻለም ጭምር ሲናገር ተደምጧል። አሁን ደግሞ በትናንትናው ዕለት ይፋዊ የሆነ የይቅርታ መልእክቱን በፌስቡክ ገጹ ላይ አጋርቷል። ወቀሰኝ እኮ በእውነት ተጸጸትኩ በማለት ይጀምራል አስጌ። ወዳጆቼ፣ ወገኖቼ ባለቀሳችሁበት ቦታ ሳቃችሁ ይሰማ። ፈጣሪ የተሰበረው ልባችሁን ጠግኖ ህመማችሁን ያስረሳላችሁ። በቃችሁ ይበላችሁ። ደስታ መቅደሳችሁን ቤታችሁን ይሙላ። ግን ከትናንት ጫማ ወጥቻለሁ። በኔ ጫማ አስቡኝ፣ አትጥሉኝ፣ አትግፉኝ፣ ወደ እቅፋችሁ ሳቡኝ። አቅጅ ያደረኩት አንዳችም ነገር የለም። እስኪ አፉ በሉኝ። አመሰግናለሁ ወዳጆቼ በማለት ነው መልእክቱን ያስቀመጠው።
ከሀገር ውጭ ኑሯቸውን ያደረጉት ታዋቂው ባለሀብት ወርቁ አይተነው ሰሞኑን በማህበራዊ ሚዲያ ላይ መነጋገሪያ ሆነዋል። መነጋገሪያ የሆኑበት ነጥብ ደግሞ ሄለን ሳይኮሎጂ ወይም ደግሞ ሄለን ደሳሌ በሚል መጠሪያ በምትታወቀው ቲክቶከር አማካኝነት ስማቸው በስፋት ሲብጠለጠል ከሰነበተ በኋላና በመጨረሻ ግን የወሰዱት እርምጃ በህግ በኩል ጥያቄ ያቀረቡበት መንገድ ውሳኔ ያስወሰኑበት ሁኔታ በጣም አስገራሚ ተብሎ በዚህ በማህበራዊ ሚዲያ ላይ ብዙ ሰዎች እየተቀባበሉት ነው የሚገኘው። እስኪ ጉዳዩን ከስር መሰረቱ እንመልከተው። እቺ ሄለን ሳይኮሎጂ ወይም ደግሞ ሄለን ደሳለኝ በሚል በትክክለኛ ስሟ የምትታወቀው ሴት ምንድነው ያደረገችው የሚለውን እንመልከት። እቺ ሴት እንግዲህ ማህበራዊ ሚዲያ ላይ በጣም በርካታ ሰዎችን ስማቸውን በማንሳት የተለያዩ ነገሮችን መረጃዎች አሉኝ በማለት እንዲህ ያደርጋሉ፣ እንዲህ ይሆናሉ፣ በዚህ ገብተው በዚህ ወጥተው የሚሉ ሀሜት የሚመስሉ ጉዳዮችን በቀጥታ የቲክቶክ ስርጭት ላይ የምታስተላልፍ የምታወራ አለፈ ሲል ደግሞ ሰዎች እንዲሳቀቁም ጭምር የምታደርግ ሰው ናት። ከዚህ ቀደም በጣም በርካታ ሰዎችን ስታብጠለጥል ስለነበረ በሷ አፍ ያልተነሳ ሰው አለ ብዬ አላስብም። በተለይ ደግሞ ታዋቂ የሆኑ ሰዎች ቲክቶክ ላይ ስራቸውን የሚሰሩ ሰዎች፣ ዘፋኞች፣ ድምፃውያን፣ አርቲስቶች በጣም ብዙ ሰዎችን በእንደዚህ አይነት መንገድ በማውራት ነው የምትታወቀውና በቅርቡ እንኳን በድምፃዊ ዘቢባ ግርማና በባለቤቷ ላይ ስታደርግ የነበረው ነገር እየተመለከትን ነበር። እንዲያውም ብዙ ሰዎች እሷን አምነው ትክክል ናት እውነቷን ሊሆን ይችላል እያሉ ከጎኗ ሆነው ሁላ ሲያጨበጭቡ ሲደግፏት የነበሩ ሰዎችን እየተመለከትን ነበር። እሱ ብቻ አይደለም፣ በዚህ ስድቧ በዚህ ሐሳቧ ምክንያት የአንበሳ ጊፍት ሲያወርዱላት የነበሩ ብዙ ሰዎች ነበሩ። ዋናው ዓላማውም ይሄ ይመስለኛል። ማህበራዊ ሚዲያ ላይ እንዲህ አይነት ሰዎችን ስማቸውን በማብጠልጠል በማንሳት የሚገኘውን ጊፍትና ስጦታ መቀበል የሚመስል ነገር ነው የምናየው። እሷ ላይ ብቻ ሳይሆን ሌሎች በጣም በርካታ ሰዎች ስላሉ በእንዲህ አይነት መንገድ የሚንቀሳቀሱ እናላችሁ። ዘቢባ ግርማን በተለያየ መንገድ ስሟን ስታነሳ ነበር፣ የተለያዩ ነገሮችን ስትላት ነበር። ባለቤቷን ደግሞ እሷ በምትኖርበት በኖርዌይ ሀገር ቀደም ሲል ይኖር ስለነበረ በዚያ ሰዓት ፍቅረኛሞች ነበርን፣ ለመጋባት ጉዞ ላይ ነበርን፣ ቬሎ ገዝተን ሱፍ ገዝተን ብዙ ሂደቶችን አሳልፈናል። እኔ ጋርም እየመጣ ያድር ነበር፣ ከተለያየ ከተማ ተነስቶ እኔ ጋር እየመጣ ፍቅራችንን እናሳልፍ ነበር የሚሉ ሐሳቦችን ያቀረበችው። እንዲያው ምንድነው ያለችው? ለሰርጋችን ብለን የገዛነውን ሱፍና ቬሎ ሱፉን ወስዶ እሱ ዘቢባን አገባበት፣ እኔ ደግሞ ቬሎን ይዤ ተቀምጫለሁ፣ ይሄውና ለብቻዬ ላግባ በማለት ቬሎ ለብሳ በቀጥታ የቲክቶክ ስርጭት ላይ በጣም ብዙ ሰዎች እየተመለከቷት ይህንን ሐሳብ ስታንጸባርቅ ነበር ማለት ነው። ታዲያ የዘቢባ ግርማ ባለቤት ደግሞ በሰጠው ምላሽ በሰዓቱ በልጆቼም በፈጣሪም ስም እምላለሁ ልጆቼን ይንሳኝ፣ እንዲህ አይነት ነገር ውስጥ የለሁበትም፣ ይችን ሴት በጭራሽ አላውቃትም፣ ስሜን ያላግባብ እያብጠለጠለች እያነሳችብኝ ነው በማለት መልእክቱን አስተላልፎ ነበር። ታዲያ ያኔ ነበር እንግዲህ ጉዳዩ አወዛጋቢ የነበረው። እንዳልኳችሁ በጣም ብዙ ሰዎች እሱን አምነዋል። ትክክል ነህ አንተ፣ እቺ ሴት ብዙ ነገሮች እንዲህ ስታደርግ እንመለከታለን የሚል ሐሳባቸውን አንስተዋል። ደግሞ በልጆች ምልሃል፣ በፈጣሪ ዘንድ ምልሃል፣ ስለዚህ እናምንሃለን ብለው ሐሳብ የሰጡ ሰዎች ነበሩ። በሌላ ወገን ግን ጥቂት ሰዎች ደግሞ እሷን ደግፈው በእርግጥ እቺ ሴት ትክክል ናት ብለው ሐሳቧን ሲያንጸባርቁት ነበር ማለት ነው። ይህ ውዝግብ ረገብ ሲል ደግሞ ወደ ማንዞረች መሰላችሁ? በታዋቂው ባለሀብት በወርቁ አይተነው ላይ ተነሳች። ስለ ወርቁ አይተነው ካነሳቻቸው ነጥቦች መካከል አንደኛው ይሄኛው ቪዲዮ ነው። ወርቁ አይተነው ኤችአይቪ እንዳለበት እኮ የነገርሽኝ አንቺ ነሽ። ሁሉም ሀገር እንኳን ያውቋል ያልሽኝ አንቺ ነሽ። ወርቁ አይተነው ኤችአይቪ ያለበት አልሽ፣ ተሸካሚ ነው እኮ አልሽ። ማን ነው ይሄ ዘፋኙ የሚሰራው? ዘፋኙ የሚሰራውን ንገሩ። አረ በእናታችሁ ገና አመት ማውራው ነው ያለው። እስቲ ማን ነው የትኛው እንትና እንደሚያስቆመኛል? እንደሰማችሁት እኚህ ታዋቂ ባለሀብት የኤችአይቪ ቫይረስ ተጠቂ እንደሆኑ ሰምቻለሁ አይነት የሚመስሉ ወሬዎችን በዚህ በማህበራዊ ሚዲያ ላይ ስታዘዋውር ነበር። ከዚህ በተጨማሪ ግን ስለ ወርቁ በስፋት ስታነሳው የነበረው ነጥብ ሌላኛው ምንድነው? ሴቶችን በተለያየ መንገድ ያጠቃሉ፣ ጥቃት ያደርሳሉ፣ የተለያዩ ነገሮችን ያደርጋሉ፣ ብዙ ሴቶች ጋር እንዲሆናሉ ምናምን የሚሉ ወሬዎችን ነበር ስታወራ የነበረውና ሌላው የወርቁ አይተነው ጠበቃ ያነሳቸውና ወደ ክስ እንዲሄዱ ካደረጋቸው ነጥቦች መካከል ደግሞ የተለያዩ የቲክቶክ አንበሳዎችን ወይም ጊፍቶችን እንድትሰጡኝ ይፈልጋለሁ በማለት የማስፈራራት አይነት ሐሳብ ያላቸው ቪዲዮዎችን ሰርታለች በሚልም ነበርና ታዲያ ያላችሁ አቶ ወርቁ አይተነው ከሚኖሩበት ሀገር ተነስተው ያው በጠበቃቸው አማካኝነት ሊሆን ይችላል ከምትኖርበት ኖርዌይ ሀገር ክስ ይመሰርታሉ። በጣም በሚገርም ሁኔታ በአጭር ጊዜ በአጭር ቀን አንድ ሳምንት ባልሞላ ጊዜ የኖርዌይ ፍርድ ቤት ጊዜ ሳያጠፋ አስገራሚ የሆነ ምላሽ ሰጥቷል። መረጃዎችን አጠናከረ፣ እውነት ናቸው ውሸት ናቸው እሷ ካወራቻቸው ነገር አንፃር ልክ ነው አይደለም የሚለውን አጣርቶ ወዲያውኑ ውሳኔ ያሳልፏል። ምን ሆነ መሰላችሁ? እንግዲህ ኤችአይቪ ኤድስ አለባቸው በማለት ካነሳችሁ ነጥብ
ተነስቶ ፍርድ ቤቱ ምን አይነት ማረጋገጫ ሰጠ መሰላችሁ? አቶ ወርቁ የዱባይ ሀገር መኖሪያ ፈቃድ አላቸው። ያ መኖሪያ ፈቃዳቸው ደግሞ ከኤችአይቪ ቫይረስ ነፃ መሆናቸውን በትክክል በሰነድ የሚያስረዳ ነገር ሆኖ ተገኝቷል። ይህ በትክክልም እሳቸው ላይ የተነሳው ሐሜት ነው የሚል ነበር። ሌሎቹንም ነገሮች አጠናከረ። እቺ ሴት ላይ ከባድ ውሳኔ ተላለፈባት። የመጀመሪያው ውሳኔ 22000 የኖርዌይ ገንዘብ አቶ ወርቁ ያወጡትን ወጪ መመለስ መሸፈን አለባት የሚል ውሳኔ ተላልፎባታል። ሌላኛው ግን ስለ ወርቁ አይተነው ምንም አይነት ወሬ ወይም ደግሞ ክፉ ነገር በማህበራዊ ሚዲያ ላይ ማንሳት፣ ኮሜንት ማድረግ፣ ስለሳቸው እንዲህ አይነት አስተያየቶችን መስጠት በፍጹም አትችልም ተብላለች። ከዚህ በኋላ እሱ ብቻ አይደለም፣ ሌሎች ሰዎች ሁለተኛ ሶስተኛ ወገኖች ስለሳቸው እንዲያነሱ በራሷ አንደበት ብቻ አይደለም በሌሎች ሰዎችም በኩል እንዲነሳ ማድረግም እንደማትችል ነው በዚህ ፍርድ ቤት ላይ የተላለፈው። ከዚህ ውጭ ግን ገና ጉዳዩ ማጣራት ላይ ነው። ከዚህ የተለየና የበለጠ ቅጣትም እንደሚጠብቃት ይጠበቃል። እነዚህን ውሳኔዎች ካላከበረችና ካላደረገች ወይም ደግሞ ፍርድ ቤቱ የከለከላቸው ነገሮች ከዚህ በኋላ የምታደርግ ከሆነ ከባድ የተባለ የገንዘብ ቅጣት ከዚህም በኋላ እንደሚጠብቃት ነው የተመላከተው። ታዲያ ይህንን ቅጣት ተከትሎ ስማችን እየጠፋ ነበር በሷ እያሉ እንዲህ እየተብጠለጠልን ነበር ብለው ሀሳባቸውን ያስቀመጡ ሰዎች የተሰማቸውን ስሜት በእንዲህ አይነት መንገድ ሲገልጹ አይተናል። እንኳን እሱ የኛንም ክብር አስጠበቀ፣ የኛም ጭምር የኛ ሁላ ክብር እያንዳንድሽ በዛ ቤት የተሰደብሽ የተዋረድሽ ክብርሽን ያጣሽ እያንዳንድሽ ክብርሽን ያጣሽ የተዋረድሽ የተንጓጠጥሽ የተተፋብሽ የተሰደብሽ የተገላመጥሽ ልጅሽ ባልሽ አባትሽ እናትሽ ክብርሽ የተነካ ሴት ሁሉ ቴንኪው ልትሉት ይገባል። እያንዳንዳችሁ ማንነታችሁ የተነካ እያንዳንድሽ ከቲክቶክ እስከ ዩቲዩብ በሚዲያ ያላችሁ ሁሉ እያንዳንዳችሁ ቴንኪው ልትሉት ይገባል። ጀግና ማለት ሱሪ የታጠቀ ቀበቶ ያሰረ ማለት እንደዚህ ነው። እያንዳንዳችሁ ቴንኪው ልትሉት ይገባል። እኔ ፐርሰናሊ ህመሜም ቁስሌም እንባዬም ሁሉም ተመልሷል። እንዲህ በማህበራዊ ሚዲያ ላይ ስማችን ለተነሳ ስለተብጠለጠለን በመጥፎ መንገድ የተነሳብን ሰዎች በሙሉ የቅጣት ለኛም ጭምር እንደ ካሳ ሆኖ የምናገኘው ነው በማለት ነው እቺ ሴት መልእክቷን ያስተላለፈችው። እንዳልኳችሁ ቀደም እነ ዘይባ ግርማን ጨምሮ በጣም በርካታ ሰዎች በዚሁ በሄለን ሳይኮሎጂ ቲክቶክ አካውንት በኩል ስማቸው ሲነሳ ስለነበር ለኛም ሁሉ ነው እንደ ካሳ ይቀርበልን ይህ ቅጣት እያሉ ነው ሐሳባቸውን የሰጡበት። እነዚህ ነገሮች ከተከናወኑ ከሄዱ በኋላ በትናንትናው ምሽት ደግሞ አዲስ ቪዲዮ ወጥቷል። ሄለን በዚሁ በቲክቶክ አካውንቷ በኩል ይሄንን ቪዲዮ በቀጥታ የቲክቶክ ስርጭት ላይ እያስተላለፈች ተመልክተናል። እኔ ያመጣሁት ዜና አስከፍቶት እንደሆነ ተረድቻለሁ። ካነበብኩት ከሰማሁት እንትንም እንደተባለ አንዳንድ ኦዲዮም የእናንተ ቁጥር እንደሆነ እርግጠኛ አይደለሁም። ልክ ያለው ከደረሰውትም ወፊቷ መታም ከነገረች ከክብር ጋር እያለቀስኩ ቮይስ አድርጌልዎታለሁ። ያ ሰው ከሰጣችሁ የእናንተ ቁጥር ከሆነ አላውቅም። ያንን ይሰማሉ ዘንድ ይሄው ድንጋይ ተሸክሜ እየጠየቅኩ ይቅርታ ነው እንዳይወድቅ እንግዲህ በሀገራችን ባህል ይሄን ብቻ ነው ማድረግ የምችለው። ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም ሆንኩ መስሎኝ ለካ ያ ምግብ ሆድ በዳጄ ሲንሰልቅ በቤቱ ሽሮ እንኳን የለም። የማረባ ሽሮ ቅል እንኳን ባዶ ነበር፣ ጨው እንኳን አልነበረም። ቅብጥ አርጎኝ ጥጋብ ሆዴን ንፍት አርጎት ነው እነዚህ ነገሮች የተናገርኩት። ሆዴ ሞላ የጠገብኩ መስሎኝ ወደ ቤቴ ስገባ ግን የምግብ ዕቃዬ ባዶ ነበር፣ ሽሮ እንኳን አልነበረኝም የሚል ይቅርታ ሐሳቧን አስቀምጣለች። አቶ ወርቁ የክስ ሂደቱን እንዴት እንዳደረጉ የፍርድ ቤቱ ውሳኔ ምን ይመስል እንደነበረና ሌሎች የተጠናቀሩ መረጃዎችን ዘሀበሻ የተባለው ገጽ በሚያስተላልፍበት ጊዜ በቲክቶክ በኩል ያ ቪዲዮ በተሰራጨ ሰዓት ስር ላይ ወይም ኮሜንት ላይ የተለቀቁ ነገሮችን እያየሁ ነበርና እስኪ ቪዲዮን ተመልከቱት በትንሹ። በር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም። ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። እንደተመለከታችሁት በዜናው ስር የተሰጡ ኮሜንቶች ላይ አቶ ወርቁ የጎጃምኛ እስክስታ እየመቱ በተለያዩ ቪዲዮዎች ላይ እንደምታውቁት ሰርጎች ላይ ልዩ ልዩ ፕሮግራሞች ላይ
አቶ ወርቁ የጎጃም እስክስታን በሚገባ ሲጫወቱ ይስተዋላልና ያንን ምስል ያንን ቪዲዮ ወስደው ስር ላይ እስክስታ ሲመቱ ይታያልና ከዚህ ከወቅታዊ ሁኔታው ጋር እያገናኙ ሰዎች አስተያየት የሰጡበት ሂደት ነበር። እኔ በጣም ስላዝናናኝ ነው ያሳየኋችሁ። ለማንኛውም ወርቁ አይተነው ያደረጉት ክስና የተሰጠው ውሳኔ ይሄንን ይመስላል። ይህ ውሳኔ ለኛ ምን አይነት ትምህርት ይሰጣል የሚለው ትልቁ ነጥብ ነው። ማህበራዊ ሚዲያ ላይ የሰዎችን ስም ያላግባብ ማንሳት፣ ማብጠልጠል፣ ያለ ስም መስጠት ትልቅ የሚባል ቅጣት ሊያመጣ እንደሚችል መገንዘብ አለብን። በተለይ ደግሞ ያደጉት ሀገራት ላይ የህግ ውሳኔያቸው የህግ ማዕቀፋቸው በጣም ፈጣንና ደስ የሚያሰኝ ምላሽ የሚሰጥ በመሆኑ እንዲህ አይነት ከባድ መዘዞችን ይዞ ያመጣል። እኛም ሀገር ላይ ትልልቅ የሚባሉ ሰዎች ወደ ማህበራዊ ሚዲያ ላይ ሄደው ክስ ቢመሰርቱ እንዲህ አይነት ቅጣቶችን ማስጣል እንደሚችሉ ትልቅ ማሳያ ነው። ስለዚህ ዝም ብሎ የመጣለትን ሰው ማህበራዊ ሚዲያ ላይ ማውራት ተገቢ እንዳልሆነ የማህበራዊ ሚዲያ አጠቃቀማችን ጥንቃቄ የተሞላበት መሆን እንደሌለበት በዚህ ነገር ላይ ትምህርት እንወስዳለን። ከዚህ ቀደም አርቲስት ሄለን በድሉ ያደረገችውን ነገር እየነገርኳችሁ ነበረ። ስሟን ያላግባብ ያነሱ ሰዎችን ያብጠለጠሏትን ሰዎች ፍርድ ቤት ላይ ወስዳ ገትራ በተለይ ባለቤቷ ያደረጋቸው በጣም ትልልቅ ስራዎች እንደነበሩና ውሳኔዎች እንደተላለፈባቸው አንዳንዶቹ ደግሞ ይቅርታ እባክሽን ማሪም ብለው በማህበራዊ ሚዲያ ላይ ባወሩበት አፋቸው በድጋሚ ይቅርታ እስከመጠየቅ ድረስ ደርሰው እንደነበር ስነግራችሁ ነበር እና የሚከስሰው ከመጣ እንዲህ አይነት ነገር የምታወሩ ስለ ሰዎች አግባብ ያልሆነ ነገር የምትናገሩ ሰዎች ላይ ከባድ ነገር ሊመጣባችሁ ይችላልና ጥንቃቄ ማድረግ እንዳለባችሁ። ሌሎች ሰዎች ደግሞ ልክ እንደ ወርቁ አይተነው ወደ ፍርድ ቤት በመሄድ ስማችን ያላግባብ ጠፍቷል እንዲህ ሆኖብናል ብላችሁ የምታስቡ ሰዎች በህግ መብታችሁን ማስከበር እንደምትችሉና ራሳችሁን ስማችሁን መመለስ እንደምትችሉ ትልቅ የሆነ ማሳያ ነውና እንዲህ አይነት ቁም ነገር እናገኝበታለን ማለት ነው ይሄንን ታሪክ። በዓለም አቀፍ ደረጃ በተደረገው የቁንጅና ውድድር ላይ ኢትዮጵያን በመወከል ሁለተኛ የወጣችው ሚስ ሀሴት ወይም ሞዴል ሀሴት ደረጀ ሰሞኑን የልደት በዓሏን እያከበረች ትገኛለች። እንደምታስታውሱት ሀሴት ደረጀ በጣም መነጋገሪያ የሆነችበትና በዓለም አቀፍ ደረጃ የኢትዮጵያን ስም ከፍ ያደረገችው ከአንድ ዓመት በፊት ነበረ። በቁንጅና ውድድሩ ላይ ስለ ኢትዮጵያ መልካም ነገር፣ ስለ ኢትዮጵያ ያላትን ዕውቀት፣ ሀሳብ፣ ባህሏን፣ ታሪኳን በሚገባ በማስረዳት ካላት ተፈጥሯዊ ቁንጅና በተጨማሪ የሀገሯን ውበት አውጥታ የገለጠችበት ሂደት ስለነበረ የቁንጅና ውድድሩ ላይ በከፍተኛ ድምጽ እንድታሸንፍ ወይም ደግሞ ወደ ደረጃው እንድትመጣ ተደርጎ ነበር። ከዚህ ባለፈም የአፍሪካ ቆንጆ በመባልም ጭምር ነበረ ውድድሩን ያጠናቀቀችው ማለት ነው። በወቅቱ ውድድሩ በሚካሄድበት ጊዜ 19ኛ ዓመቷን እያጠናቀቀች ነበር። ያው የ19 ዓመት ወጣት ተብላ ነበረ ውድድሩ ላይ ያሸነፈችው። ከዚያ ውድድሩን አሸንፋ ወደ ሀገር ቤት ከተመለሰች በኋላና ከጥቂት ወራት በኋላ 20ኛ ዓመቷ ሞልቶ ልደቷን አክብራ ነበር። ዘንድሮ ደግሞ 21ኛ ዓመት የልደት በዓሏን እዚህ ሀገሯ ላይ አክብራለች። ያከበረችበት መንገድ ግን ማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ምን ሆነ መሰላችሁ? በአንድ የካንሰር ህሙማን መርጃ ማዕከል ውስጥ በመገኘት ምሳቸውን እንዲበሉ በማድረግ ዳቦ ቆርሳ ልደቷን በሚገባ አክብራለች። ይህ ደግሞ ለብዙ ወጣቶች ቁም ነገር ሊሆን ይችላል። በተለያየ ምሽት ክበብ ላይ በተለያየ ሬስቶራንትና ካፌ ላይ ገንዘባችንን የምናባክን ወጣቶችን ትልቅ ቁም ነገርና ማሳያ የሆነ ነው። እንደምታውቁት ከቅርብ ጊዜያት ወዲህ የልደት አከባበር በጣም በሚያስገርም ሁኔታ ትልቅ የሰርግ ድግስ ያክላል። በጣም ብዙ ሰዎች ይጨፍራሉ፣ ይዝናናሉ። የሚያወጡት ወጪ በጣም ከፍተኛ ነው። እሱን ወጫቸውን ደግሞ ለእንደዚህ አይነት አረጋውያን ቢያንስ ምሳቸውን እንኳን ማብላት ቢችሉ ልደታቸውን በእንደዚህ አይነት መንፈሳዊ በሆነ መንገድ ማሳለፍ ቢችሉ ትልቅ ቁም ነገርና ለህይወታቸውም ትልቅ ስንቅ ይሆናል ነው ተብሎ የሚታመነውና በእንደዚህ አይነት መንገድ ማክበር እንዳለብን የወጣትነት ጊዜያችንን የምናባክነውን ገንዘብ ቁም ነገር ላይ ማዋል እንዳለብን የሚያመላክት ቁም ነገር ነው ተብሏል። የሀሴት ደረጀ ነገር መልካም ልደት ብለናል። የጉዳፍ ጸጋዬ ነገር በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ጉዳፍ ምላሽ ሰጥታለች። በዓለም አቀፍ ደረጃ ደግሞ የአትሌቲክስ ህጉ ከባድ ቅጣት እንደጣለባት ተነግሯል። ምንድነው ታሪኩ? ወደ ኋላ መለስ ብለን እንመልከተው። ጉዳፍ እንደምታውቁት በዓለም ደረጃ በጣም ከሚታወቁ ኢትዮጵያን ወክለው ትልልቅ ሜዳሊያዎችን በጣም ከፍተኛ በሚባሉ ዓለም አቀፍ መድረኮች ላይ ባንዲራቸውን ከፍ ካደረጉ ወጣቶች አትሌቶች መካከል የምትመደብ ናት። በጣም ጠንካራ፣ ለስራዋ ደግሞ ታታሪ እንደሆነች ይነገርላታል። ጉዳፍ ታዲያላችሁ በቅርቡ ነፍሰ ጡር ነበረች። ነፍሰ ጡር ሆና ደግሞ ከሐኪሟ ጋር ክትትል ታደርጋለች። ክትትል በምታደርግበት ጊዜ ለጡት ካንሰር መከላከያነት የሚያገለግል አንድ መድኃኒት በሐኪሟ ትዕዛዝ
ተወስዳለች። ከጥቂት ጊዜ በኋላ ምርመራ ሲደረግ ይህን መድኃኒት ለምን ወሰድሽ ብሎ በዓለም አቀፍ ደረጃ አትሌቶች ላይ ምርመራ የሚያደርገው አካል ጥያቄ ያቀርብላታል። እንግዲህ እኔ ይህንን መድኃኒት የወሰድኩት በግል ሐኪሜ ትዕዛዝ ነው። ምክንያቱም እርጉዝ ስለነበርኩኝ እንዲህ አይነት ነገሮችን እንዲጠቅመኝ እንዲያገለግለኝ በማለት ነው የወሰድኩት በማለት ምላሿን ትሰጣለች። ነገር ግን በጉዳፍ ላይ ቅጣት መጣባት። ለ4 ወራት ያክል ከውድድር እንድትርቅ የሚያመላክት ውሳኔ ነው የተላለፈባት። በዓለም አቀፍ ደረጃ እንዲህ አይነት ነገሮችን የሚያጠናው አትሌቶች ላይ ምርመራ የሚያደርገው አካል እንዲህ አይነት መድኃኒቶች ቴስቶስትሮንን የሚያበዙ የሚያጎለብቱ በመሆናቸው ምናልባትም ለዛ ፐርፐዝ ለአትሌቲክሱ ፐርፐዝ ተብሎ እንኳን ባይወሰድ ነገር ግን ቅጣትን የሚያስጥሉ ናቸው ብሎ ነው ምላሽ የሰጠባቸው። ስለዚህ አቅምን ጉልበትን የሚሰጥ ስለሆነ ከትክክለኛው የአትሌቱ አቅም ከፍ ያለ ነገር ሊያመጣ ስለሚችል አይፈቀድም ማለት ነው በዚህ በዓለም አትሌቲክስ ሕግ መሰረት። ስለዚህ የአትሌቶች የግል ሐኪሞች ስለ አትሌቶች የሕክምና ክትትል የሚያደርጉ ዶክተሮች በዓለም ደረጃ የሚከለከሉና የዓለም አትሌቲክስ የሚከለክላቸውን መድኃኒቶችን ማወቅ፣ ስለነሱ ኢንፎርሜሽን መሰብሰብ፣ ለአትሌቶቹ ምን አይነት መድኃኒቶችን መስጠት አለብኝ ያስቀጣቸዋል ወይስ አያስቀጣቸውም የሚለውን ጠንቅቆ ማወቅ እንዳለበት ትልቅ ትምህርት የሚሰጥ ነው ተብሏል። ስለዚህ ኢትዮጵያ ውስጥ በሌሎች አትሌቶች ላይ እንዲህ አይነት ነገሮች እንዳይፈጠሩ ፐርፐዝሊ ለአትሌቲክሱ ማበረታ ተብሎ የሚወሰድ መድኃኒት ባይሆን እንኳን ለሌላ ዓላማ ተብሎ የሚወሰድ መድኃኒት ቢሆንም እንኳን ነገር ግን ጥንቃቄ እንደሚፈልግ ትልቅ የሆነ ማሳያ ነው ተብሏል። ስለዚህ ጉዳፍ ጸጋዬ ላይ ይህ ውሳኔ ነው የተላለፈባት። በሚቀጥሉት ጊዜያት እነዚህን የቅጣት ጊዜዎቿን አጠናቃ እንደገና በውድድር መድረክ ላይ እንደምንመለከታት ተስፋ እናደርጋለን። ጉዳፍን በጣም እንወዳታለን፣ እናደንቃታለን። በጣም ጎበዝ አትሌት ናት፣ ሀገሯን የምትወድ ልጅ ናትና እንግዲህ ፈጣሪ ከክፉ ነገር ይጠብቅሽ ለማለት እንፈልጋለን። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እንዲህ እየዳሰሰ ያቀርባል። ዛሬም ሰሞንኛ አነጋጋሪ የተባሉ ታሪኮችን በቅደም ተከተል እንዲህ ያቀርበናላችኋል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮንም ላይክ አድርጉ። ለወዳጅ ዘመዶቻችሁ ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ሁሉ ሼር ማድረግም ትችላላችሁ። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ አብሬያችሁ ቆይታ አድርጌያለሁ። በሚቀጥለው በአዳዲስ ጉዳዮች እንደገና እንገናኛለን። እስከዚያ ሰላም ሁኑልን።